ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 28 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን የወርቅና የብር ዋጋ ከፍተኛ ጭማሪ ማሳየቱ ተሰምቷል። ለከፍተኛው ጭማሪ የተቀመጡ ምክንያቶች በዝርዝር ይዘናል። አብራችሁን ስትቆዩ የምታደምጡት ይሆናል። ምርቶችን በተመጣጣኝ ዋጋ በማቅረብ ገበያውን የማረጋጋት ስራ እየተሰራ መሆኑ ተገልጿል። በመዲናዋ በዛሬው ዕለት የነበረን የመሰረታዊ ሸቀጦችና የምግብ ዘይት ዋጋ የተመለከተ መረጃም ይዘናል፣ የምናጋራችሁ ይሆናል። የአፍሪካ ሀገራት በሙሉ የሴቶች ጥቃት እንዲያበቃ የወጣውን ኮንቬንሽን አለማጽደቃቸው ተነግሯል። ዝርዝሩን ይዘነዋል። ታላችሁ የአዲሱ አደገኛ በሽታ ክትባት መሰጠት ሊጀምር መሆኑ ተሰምቷል። ክትባቱ የሚሰጠው ከመጀመሩ ለማንስ ይሰጣል የሚለውን አብራችሁን ስትቆዩ በዝርዝር የምንነግራችሁ መረጃችን ነው። በደረሰው ከባድ የጎርፍ አደጋ በመቶዎች የሚቆጠሩ ሰዎች መሞታቸውም ተሰምቷል። ዝርዝሩን የምናጋራችሁ ይሆናል። የተከበራችሁ ተከታታዮቻችን ለሰዓቱ የተዘጋጁትን ዝርዝር ጉዳዮች እናጋራችኋለን። በድጋሚ አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝር መረጃዎቹ እንለፍ። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድመው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። በሚሊዮን ለሚቆጠሩ ወጣቶች የሥራ ዕድል እንደተፈጠረ ተነገረ። በኢትዮጵያ ለ10 ሚሊዮን ወጣቶች የሥራ ዕድል ለመፍጠር ያንግ አፍሪካ ወርክ ስትራቴጂ የሚል ዕቅድ በመንደፍ እየተንቀሳቀሰ እንደሚገኝ የገለጸው ማስተር ካርድ ፋውንዴሽን ባለፉት 5 ዓመታት ለ5.1 ሚሊዮን ወጣቶች የሥራ ዕድል መፍጠሩን አስታውቀዋል። ፈረንጆቹ አቆጣጠር እስከ 2030 ድረስ 10 ሚሊዮን ወጣቶችን የሥራ ዕድል ተጠቃሚ ለማድረግ እየሰራ መሆኑን ያስታወቀው ፋውንዴሽኑ የ2025 ዓመታዊ የመማማሪያ ጉባኤውን ህዳር 26 ቀን 2018 ዓ.ም በአፍሪካ ኢኮኖሚክ አዳራሽ ማካሄዱ ተሰምቷል። በዚህ ወቅትም ፋውንዴሽኑ የሥራ ዕድል ለመፍጠር በስትራቴጂ ከያዛቸው 10 ሚሊዮን ወጣቶች መካከል ከ63 እስከ 70 በመቶ የሚሆኑት ሴቶች መሆናቸውን እንዲሁም 10 በመቶዎቹ በተለያዩ ምክንያቶች ተጋላጭ ለሆኑ የማህበረሰብ ክፍሎች የታሰበ እንደሆነ የማስተር ካርድ ፋውንዴሽን የኢትዮጵያ ዳይሬክተር መፍትሄ ታደሰ ተናግረዋል። 5.1 ሚሊዮን ወጣቶች በስትራቴጂ ትግበራው የሥራ ዕድል የተፈጠረላቸው እንደ ኮቪድ ባሉ ወረርሽኞች ምክንያቱም የተቋረጡ ስራዎችን እንዲቀጥሉ የተደረጉና ገቢያቸው የተሻሻለላቸው መሆናቸውንም ዳይሬክተሯ ጨምረው ተናግረዋል። የማስተር ካርድ ፋውንዴሽን ስትራቴጂ የኢትዮጵያ መንግስት ከነደፈው ሀገር በቀል የኢኮኖሚ ሪፎርም ጋር የተጣጣመ መሆኑን የተገለጸም ሲሆን በዋናነት በግብርና፣ በአግሮ ፕሮሰሲንግ፣ በማኒፋክቸሪንግ እና በዲጂታል ኢኮኖሚ ዘርፎች ላይ ትኩረት አድርገው እንደሚሰራም ተገልጿል። በትምህርት ቤቶች የቻይና ቋንቋ ትምህርት መሰጠት ሊጀምር መሆኑ ተሰምቷል። የትምህርት ሚኒስቴር የቻይና ቋንቋ ትምህርትን በአገሪቱ በሚገኙ ትምህርት ቤቶች በስፋት ለማዳረስ ከቻይና መንግስት ጋር እየመከረ መሆኑን ገልጿል። ይህ የተገለጸው የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በቻይና ትምህርት ሚኒስቴር የትምህርትና ቋንቋ ትብብር ማዕከል ዋና ዳይሬክተር ከሆኑት ዩ ዩንፋንግ ጋር ውይይት ባደረጉበት ወቅት ሲሆን የሁለቱ ባለስልጣናት ውይይት በብሪክስ አባል ሀገራቱ መካከል ያለውን የትምህርት ዘርፍ ትብብር ማጠናከር ላይ ያተኮረ እንደነበር ተገልጿል። ሚኒስትር ኢትዮጵያ ለቻይና ያላትን ስትራቴጂካዊ አጋርነት ያወሱም ሲሆን የቻይና ቋንቋ ትምህርት አሁን ካለበት የተወሰኑ ዩኒቨርሲቲዎች ገደብ አልፎ በስፋት እንዲሰጥ ፍላጎት እንዳላቸውም ገልጸዋል። ይህም ዜጎች ተጨማሪ ቋንቋዎችን እንዲማሩ እድል ከመስጠቱም በላይ በሁለቱ ህዝቦች መካከል ያለውን ትብብር በእጅጉ እንደሚያጠናክር ገልጸዋል። ፕሮፌሰር ብርሃኑ ነጋ በበኩላቸው ሚኒስተሩ የቻይና ቋንቋ ትምህርት ተደራሽነትን ለማስፋት ፍላጎት እንዳለው ማረጋግጠዋል። አክለውም ፕሮግራሙ በተወሰኑ ዩኒቨርሲቲዎች የተጀመረ ቢሆንም አሁን ወደ ሌሎች ተቋማት ማስፋት እንደሚያስ
እንደሚያስፈልግም ጠቁመዋል። በተለይም በዚህ የትምህርት ዘመን በሚከፈቱ 5 አዳዲስ የፌዴራል ሁለተኛ ደረጃ ትምህርት ቤቶች የቻይና ቋንቋ ትምህርት እንዲሰጥ የታቀደ መሆኑን የገለጹት ፕሮፌሰር ብርሃኑ ለዚህም የሚሆኑ ብቁ መምህራን ከቻይና እንዲላኩላቸው ድጋፍ መጠየቃቸው ተገልጿል። ሁለቱ አካላት በውይይታቸው በፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች የሚሰጠውን የቻይና ቋንቋ ትምህርትን በተመለከተ የስርዓት ትምህርት ማዕቀፍ መዘጋጀት እንዳለበትና በሌሎች የትምህርት ተቋማት ለመተግበር እንዲቻልም የስርዓት ትምህርት የመጻሕፍትና የመምህራን አቅርቦት በተመለከተ አስቀድመው መወያየት እንደሚገባም በውይይቱ ላይ መነሳቱ ተጠቁሟል። ከነገ ጀምሮ የማርበርግ ቫይረስ የሙከራ ክትባት መስጠት ሊጀመር መሆኑ ተሰምቷል። የአሜሪካው ሳቢን የክትባት ኢንስቲትዩት ከ640 በላይ በሙከራ ላይ የሚገኘውን ሲኤዲ3 የማርበርግ ክትባት ወደ ኢትዮጵያ እንደላከ ያስታወቀ ሲሆን ወጪውን የሚሸፍነው በአሜሪካ ጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ ምርምርና ልማት ባለስልጣን ነው ተብሏል። በደቡብ ኢትዮጵያ ለተከሰተው የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ መገኘቱን የጤና ሚኒስቴር ማስታወቁ አይዘነጋም። ክትባቱ በአርማወር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውልም የጤና ሚኒስትሯ ዶክተር መቅደስ ዳባ መናገራቸው ይታወሳል። የአሜሪካው ሳቢን የክትባት ኢንስቲትዩት ከ640 በላይ በሙከራ ላይ የሚገኘውን የሲኤዲ3 የማርበርግ ክትባት የላከም ሲሆን የማርበርግ ቫይረስ በደቡብ ኢትዮጵያ ክልል መገኘቱ እንደተረጋገጠና ድጋፍ እንዲያደርግ ከጤና ሚኒስቴር ጥያቄ እንደቀረበለት ሳቢን የክትባት ኢንስቲትዩት የገለጸ ሲሆን ጥያቄው በአሜሪካ መንግስት ተቀባይነት እንዳገኘም ተቋሙ አስታውቀዋል። ሳቢን የክትባት ኢንስቲትዩትና ጤና ሚኒስቴር የክትባቱን ደህንነት፣ ውጤታማነትና የመከላከል አቅም የሚፈትሹ ሙከራዎች በሁለት ቡድኖች ለማከናወን ከስምምነት መድረሳቸውም ተጠቁመዋል። በስምምነቱ መሰረትም በመጀመሪያው ቡድን ክትባቱ የሚሰጣቸው በ21 ቀናት ውስጥ በቫይረሱ ከተያዘ ሰው ጋር ቀጥተኛ ንክኪ ለነበራቸው ከፍተኛ ተጋላጭ የሆኑ የጤና ባለሙያዎች፣ ሰራተኞችና ግለሰቦች ብቻ ይሆናል ተብሏል። ሌሎች የጤና ባለሙያዎች የማርበርግ ቫይረስን ለመቆጣጠር በሚደረገው ጥረት የሚሳተፉ ሰራተኞችና ግለሰቦች ደግሞ በሁለተኛው ቡድን እንደሚካተቱ ተገልጿል። ሲኤዲ3 የማርበርግ ክትባት በሩዋንዳ፣ በዩናይትድ ስቴትስ፣ በዩጋንዳ እና በኬንያ በተለያዩ ደረጃዎች በሙከራ ላይ የሚገኝ ክትባት ነው። ምርቶችን በተመጣጣኝ ዋጋ በማቅረብ ገበያውን የማረጋጋት ስራ እየተሰራ መሆኑ ተገለጸ። ይህ የተገለጸው የአዲስ አበባ ህብረት ስራ ኮሚሽን ከፍተኛ አመራሮች በከተማዋ በሚገኙ የሰንበት ገበያ መዳረሻዎች የሸማች ህብረት ስራ ማህበራት የምርት አቅርቦት ምልከታ ባካሄዱበት ወቅት ነው። የህብረት ስራ ማህበራት በሰንበት ገበያዎች፣ በዘመኑ የሸማች ሱቆች እንዲሁም በህዝብ መዝናኛ ተቋማት ምርቶች በተመጣጣኝ ዋጋ በማቅረብ ገበያውን የማረጋጋት ስራ እየተሰራ መሆኑን የኮሚሽኑ ምክትል ኮሚሽነር ሀብተየስ ዲሮ ገልጸዋል። አክሎም የኑሮ ውድነቱን ለመቀነስና ገበያውን ለማረጋጋት ሻጭና ሸማቾች የሚገናኙበት ትስስር በመፈጠሩ በአቅርቦቱ ላይ አበረታች ውጤት ተገኝቷልም ብለዋል። በሰንበት ገበያ የሚቀርቡ ምርቶች ዋጋ ተመጣጣኝና የነዋሪውን ፍላጎት ያማከለ ነው ያሉት ምክትል ኮሚሽነሩ በተለይም በግብርና ምርቶች አቅርቦት ላይ ከክልሎችና በየደረጃው ካሉ የዘርፉ ተቋማት ጋር በቅንጅት እየሰሩ መሆናቸውን አንስተዋል። በማህበራቱ በኩል የሚቀርቡ ምርቶች በማህበራቱ የጥራት ኮሚቴ አረጋግጦ በተመጣጣኝ ዋጋ ምርቶች የሚገቡባቸው አሰራር መኖሩንና የሸማች ህብረት ስራ ማህበራት ለአቻ ማህበራት ተሞክሮ የሚሆኑ ስራ እየተከናወነ እንደሚገኝም ተናግረዋል። በምልከታቸውም አክለው እንደገለጹት የሸማች ህብረት ስራ ማህበራት የምርት አቅርቦት ከአባላት አልፈው በከተማዋ የኑሮ ውድነትና ገበያን በማረጋጋት ረገድ ሚናቸው እየተወጡ ይገኛሉም ያሉ ሲሆን የግብርናና የኢንዱስትሪ ምርቶችን፣ የአትክልትና ፍራፍሬ፣ የእንስሳት ተዋጽኦ ምርቶች ከበቂ አቅርቦት ጋር በጥራትና በተመጣጣኝ ዋጋ በየአካባቢው የሚገኙ የሸማች ህብረት ስራ ማህበራት በኩል እየቀረቡ መሆናቸውን የተገለጸ ሲሆን ለአብነትም ቀይ ሽንኩርት 30 ብር፣ ድንች 35 ብር፣ ነጭ ሽንኩርት 175 ብር፣ ዘይት 5 ሊትር 1420 ብር እንዲሁም ጤፍ እንደ አይነቱ ከ9000 ብር ጀምሮ እስከ 13000 ብር እየተሸጠ መሆኑ ተገልጿል። የወርቅና የብር ዋጋ ጭማሪ ማሳየቱ ተነገረ። ከተጠባቂው የአሜሪካ የገንዘብ እፎይታ በፊት ባለሀብቶች የገንዘባቸውን ዋስትና ለማረጋገጥ በሚያደርጉት ጥረት ወርቅና ብር በፈረንጆቹ ዳር ወር መጨረሻ ላይ ከፍተኛ ጭማሪ ማስመዝገባቸው ተገልጿል። በዓለም ባንክ የከበሩ ማዕድናት መረጃ ጠቋሚ መሰረትም ዋጋቸው በ3.1 በመቶ ከፍ ብለው ታይተዋል። በዚህ መሰረትም ሁለቱ የከበሩ ማዕድናት ለተከታታይ ዓመታት በከፍተኛ ዋጋ ደረጃ የሚሸጡበት አዝማሚያ ቀጥሏል። በጠንካራ የማዕከላዊ ባንክ ግዢዎችና በቁስ ወደ ተደገፉ ሀብቶች እየጨመረ
ባመጣው የኢንቨስትመንት ፍሰት ምክንያት ወርቅ በቅርብ ጊዜ ውስጥ በተደጋጋሚ ዋጋን በመጨመር ሪከርዶችን ሲያስመዘግብ ቆይቷል። ብር በበኩሉ በ40 ዓመታት ውስጥ ታይቶ በማይታወቅ ሁኔታ ከፍተኛ ዋጋ የተመነለት ሲሆን ይህ ሊሆን የቻለበት ምክንያትም እያጋጠሙ ባሉ የአቅርቦት እጥረቶች ብሎም ምርቱ በኤሌክትሪክ ተሽከርካሪና የሶላር አምራች ድርጅቶች ዘንድ ከፍተኛ ፍላጎት በመከሰቱ ምክንያት ነው ተብሏል። የተዘርፉ ተንታኞች ይህ ጭማሪ ሁለት የተለያዩ ጉዳዮችን ያንጸባርቃል ሲሉ የተደመጡ ሲሆን ወርቅ በጂኦፖለቲካዊ አደጋዎች፣ ደካማ ዓለም አቀፍ እድገትና በአሜሪካ ምርት መቀነስ ምክንያት ዋጋው በከፍተኛ ሁኔታ እንዲጨምር ማድረጉንና ቻይና፣ ህንድና ቱርኪን ጨምሮ በማደግ ላይ ባሉ ገበያዎች ውስጥ ያሉ ማዕከላዊ ባንኮች በዚህ ዓመት ከ1000 ሜትሪክ ቶን በላይ ወርቅ ወደ ይፋዊ የወርቅ ክምችታቸው በመጨመር ከዶላር መሩ የዓለም ኢኮኖሚ ለመራቅ የሚያደርጉት ጥረት የወርቅን ዋጋ ጭማሪ እንዲያሳይ ማድረጉን ተገልጿል። የብር እንቅስቃሴ በአንጻሩ በገበያ ጥብቅነት ላይ የተመሰረተ ሲሆን የኢንዱስትሪ ፍላጎት በየዓመቱ ከ34 ሚሊዮን ኪሎግራም ያልፋል። ነገር ግን የማዕድን አቅርቦቱ ለ10 ዓመታት ያህል የቆመ ነው የሚለው ሲልቨር ኢንስቲትዩት በዚህ ዓመት ከ4.2 ሚሊዮን እስከ 4.5 ሚሊዮን ኪሎግራም የሚደርስ የአቅርቦት ጉድለት እንዳለ ይገመታልም ብሏል። ከዚህ ባሻገር በወሩ ውስጥ የኃይል አቅርቦት ዋጋ በ0.4 በመቶ ቀንሷልም የተባለ ሲሆን የአውሮፓ የተፈጥሮ ጋዝ በከፍተኛ ክምችትና በአሜሪካ የአቅርቦት መጨመር ምክንያት በ4.3 በመቶ ቀንሷልም ተብሏል። ይህም በእስያ ከክረምት በፊት ባለው ፍላጎት ምክንያት በአውስትራሊያ የድንጋይ ከሰል 4.7 በመቶ የዋጋ ጭማሪ እንዲያሳይ ማድረጉም ብርሜትሪክስ ዘግቧል። የአፍሪካ ሀገራት በሙሉ የሴቶች ጥቃት እንዲያበቃ የወጣውን ኮንቬንሽን አለማጽደቃቸው ተነገረ። በአዲስ አበባ የአፍሪካ ህብረት ዋና መስሪያ ቤት በየካቲት ወር 2017 ዓ.ም በተካሄደ አህጉራዊ ጉባኤ ላይ ሁሉም ሀገሮች በሴቶችና ልጃገረዶች ላይ የሚደርሱ ጥቃቶችን ለማስወገድ 8ኛውን ኮንቬንሽን ያጸደቁ ቢሆንም ኢትዮጵያን ጨምሮ ሁሉም የአፍሪካ ሀገሮች አለማጽደቃቸው ተገልጿል። ይህ የተገለጸው በህብረቱ ዋና መስሪያ ቤት ከሐሙስ ዳር 25 ቀን 2018 ዓ.ም ጀምሮ ለ2 ቀናት በተካሄደው የአፍሪካ የሚዲያ ሴቶች ኮንፈረንስ የመክፈቻ መርሃ ግብር ላይ ሲሆን በመርሃ ግብሩ ላይ ንግግር ያደረጉት የድርጅቱ ዋና ስራ አስፈጻሚ ተባባሪ ፕሮፌሰር ዩሜሲ አኪምቦቦላ በሴቶችና በልጃገረዶች ላይ የሚደርስ ጥቃትን ለማስቆም በህብረቱ የጸደቀው ኮንቬንሽን በአፍሪካ የመጀመሪያው የህግ አስገዳጅነት ያለውና የሚደርሱ ጥቃቶችን ለመከላከልና ለማስቆም ዓላማ ያደረገ ቢሆንም 10 የማይሞሉ ሀገሮች ስምምነቱን በመርህ ደረጃ ከመፈረማቸው ውጪ በሀገር ደረጃ አለማጽደቃቸውን አስታውቀዋል። አንድም የአፍሪካ ሀገር ይህንን ወሳኝ ስምምነት በሀገር ደረጃ አለማጽደቁም አስታውቀዋል። ተባባሪ ፕሮፌሰሯ በየካቲት ወር በአፍሪካ ህብረት የመሪዎች ጉባኤ ላይ በመሪዎች የጸደቀው ይህ ኮንቬንሽን ወደ ስራ እንዲገባ ለማድረግ 15 አባል ሀገሮች ማጽደቅ እንደሚኖርባቸው ጠቅሰው ይህ ካልሆነ ግን ስምምነቱ አስገዳጅ የህግ ማዕቀፍ ሳይሆን ፖለቲካዊ ተምሳሌነት ያለው ሰነድ ብቻ ሆኖ እንደሚቀር አስረድተዋል። ኮንቬንሽኑ በሀገሮች ካልጸደቀ ፖለቲካዊና ተምሳሌታዊ ብቻ ሆኖ የሚቀርና በአባል ሀገሮች ተግባር ላይ ሲውል ህጋዊ አስገዳጅነት የሌለው ይሆናልም ብለዋል። ሌሎች የአፍሪካ ሀገሮችን ጨምሮ ኢትዮጵያ እስካሁን ድረስ በመርህ ደረጃ ኮንቬንሽኑን ከፈረሙት ሀገሮች መካከል እንዳልሆነች የገለጸ ሲሆን በመርህ ደረጃ የፈረሙት ሀገሮች አንጎላ፣ ብሩንዲ፣ ጅቡቲ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ላይቤሪያ፣ ጋምቢያ እና ጋና መሆናቸውም ተሰምተዋል። እንደ ተባባሪ ፕሮፌሰሯ ገለጻ ከሆነም ለኮንቬንሽኑ የሀገሮች ፌርማ ማኖር የመጀመሪያ ደረጃ ሲሆን በሀገር ደረጃ ማጽደቅ ወሳኙ ክፍል ነው የተባለም ሲሆን የጉባኤው ተሳታፊዎች በበኩላቸው ኢትዮጵያ ከተጠቀሱት 7 ፈራሚ ሀገሮች አንዷ ለመሆኗ በሴቶችና ልጃገረዶች ላይ የሚደርሱ ጥቃቶችንና ትንኮሳዎችን ለማስቆም በምታደርገው ጥረትና መሬት ላይ ባለው አፈጻጸም መካከል ያለው ክፍተት አጉልቶ ያሳያል ብለዋል። በመጨረሻም በደረሰው ከባድ የጎርፍ አደጋ በመቶዎች የሚቆጠሩ ሰዎች መሞታቸው ተገለጸ። በኢንዶኔዥያ በቅርቡ በደረሰው የጎርፍ አደጋ ምክንያት የሞቱ ሰዎች ቁጥር ከ900 በላይ ሲሻገር በመቶዎች የሚቆጠሩ ደግሞ አሁንም ደብዛቸው መጥፋቱ ተገለጸ። ባለፈው ሳምንት በማላካ ስትሬት ላይ በተከሰተ ኃይለኛ አውሎ ነፋስ ከ100 ሺህ በላይ ቤቶች የወደሙ ሲሆን ይህ በደቡብ ምስራቅ እስያ ሀገራት ከባድ ዝናብና የመሬት መንሸራተት ማስከተሉም ተነግሯል። በአደጋው የተጎዱ ሰዎችን ለመታደግ የሚደረገው ጥረት የቀጠለ ሲሆን እርዳታ ወደ አንዳንድ ቦታዎች በአየር መድረስ አለበትም ተብለዋል። የኢንዶኔዥያ ጎርፍ በቅርብ ሳምንታት ውስጥ እስያን ካጠቁት በርካታ የአየር ሁኔታ መዛባት ክስተቶች አንዱ ሲሆን በስሪላንካ፣ ታይላንድ፣ ማሌዥያና ቪየትናም ባጋጠሙ ተመሳሳይ አደጋዎችም የሟቾች ቁጥር ወደ 2000 እየተጠጋ መሆኑ ተገልጿል። በኢንዶኔዥያ ውስጥ በጣም ከተጎዱት አካባቢዎች አንዷ በሆነችው አቼ ታሚያንግ መንደር የተረፉ ሰዎች በኃይል በሚፈስ ጎርፍ ሙሉ በሙሉ መወሰዳቸው ተነግሯል።
የተከበራችሁ የገበያ ሚዲያ ተከታታዮቻችን ለህዳር 28 ቀን 2018 ዓ.ም የምዕራፍ 2 ምሽት የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት።